በንግግራቸው ስለ ተግባራቸው ስለ ሁለመናዊ ሁኔታቸው እንዴት አላህን عز وجل ይፈሩ እንደነበረ ራሳቸውን ይመረምሩ እንደነበረ የተወሰነ ናሙና እየወሰድን ራሳችንን እንታዘብ ራሳችንን እንገምግም ራሳችንን መረምራለን አንመረምርም የሚለውን ነገር እናስብ አንደኛ حاسبوا انفسهم على اقوالهم ቀደምቶቻችን ስለ ንግግራቸው ራሳቸውን ይመረምሩ ነበር በነገራችን ላይ ቃላት ንግግር ታቃላችሁ ትልቅ ተጽዕኖ አለው ትልቅ አደጋ አለው በኸይርም ይሁን በሸር አንዳንዴ ከአንድ ሰው ከኛ የሚወጣው ቃል አንድ ሰው ለዱንያም በዱንያም ይሁን በአኺራ እድለኛ ደስተኛ እንዲሆን ሊያደርገው ይችላል አንዳንዴ ደግሞ ከኛ አንደበት የሚወጣ ቃል የሚወረወር ቃል በዱንያም ይሁን በአኺራ ህይወት ላለው ለብዙ ሰዎች ህይወት መበላሸት እድለቢስነት ምክንያት ሊሆን ይችላል ይህም በተመለከተ ረሱል عليه الصلاة والسلام في الحديث الذي رواه البخاري من حديث أبي هريرة رضي الله عنه من أبي الله ملكتني عليه الصلاة والسلام إن العبد لا يتكلم بالكلمة من رضوان الله لا يلقي لها بالا يرفعه الله بها درجات وإن العبد لا يتكلم بالكلمة من سخط الله لا يلقي لها بالا يهوي بها في جهنم من أبي الله ملكتني عليه الصلاة والسلام عندك اللي سبنا مثالي يهون قال يورور على الله ان ياسدست دس يميل قال يناغر يሆናል ይህን ቃል ሲናገር መልካም ነገር ነው ቃሉ ግምትና ቦታ ላይ ሰጠው ይችላል لا يلقي لها بالا ደንታ ላይ ኖር ወይም ቦታ ላይ ሰጠው ይችላል ነገር ግን አላህ በዚህ ቃል የተነሳ ብቻ ከፍ ያለ ደረጃ ይኖረዋል አንዳንዴ ይገጥማል በህይወት ውስጥ የሆነ ሰው ይመጣና ታስታውሰኛለህ ይላል አላስታውስህም የሆነ ቀን እኮ መጥቼ እንዲህ ብዬ ጠይቄህ ወይም እንዲህ ብዬ ሳናግርህ እንዲህ የሚል መልካም ቃል ተናገርክና ከዛ ጊዜ ጀምሮ ህይወቴ ተቀየረ ይላል አንተ ቦታ አልሰጠኸውም ቃል ወይም ግምት አልሰጠኸውም በዚህ የተነሳ ደረጃ ከፍ ይላል ጥሩ ቃል ሰውን ይገነባል አገር ይገነባል ትውልድ ይገነባል አንሰም በዛም መጥፎ ቃል አገር ያፈርሳል ትውልድ ያፈርሳል የግለሰብ ማንነትን ያፈርሳል ብዙ ነገር ያሳጣል ስለዚህ ምን አለ ረሱል አለይሂ ሰላቱ ሰላም ወኢነ العبد لا يتكلم بالكلمه من سخط الله الله የሚያስቆጣ የሆነ ቃል ወርወር ሊያደርግ ይችላል እንደ ቀልድም እንደ ቁም ነገር በሆነ መልኩ ምንም ቦታ ሳይሰጠው ይቀራል ነገር ግን ይህ جهنم ውስጥ ተምዘግዝጎ ለመወርወር ምክንያት ይሆናል አሉ ረሱል አለይሂ ሰላቱ ሰላም ኢደን ቃላት ከባድ ነውና ስለዚህም ነው ሰለፎች ከምንም ብዙ አይነት መሐሰብ ያደርጋሉ ሁሉም ላይ መሐሰባቸው ጠንካራ ነው ራሳቸውን መመርመራቸው በንግግራቸው ላይ ጉዳይ ላይ ራሳቸውን ይመረምሩ ነበር ለምን ቁርአን ላይ የተቀመጠው እውነታ ስላለ ነው ما يلفظ من قول الا لديه رقيب عتيد በቃ በቁጥጥር ስር እንዳለው ያቃል አንድ ቃልን አይተነፍሳትም ይላል አላህ አይናገርም አይወረውርም ያንን ቃል እሱ ዘንድ ረቂብና አቲድ ቢኖሩ እንጂ ከመላእክቶች ቁጭ ብለው ይመዘግባሉ ይህን ስለሚያውቁ በጣም ራሳቸውን ይመረምሩ ነበር ስለዚህ ምሳሌ እንወስድና አቡበክር الصديق رضي الله عنه وارضاه قيس እንደሚነግሩን قال رأيت أبا بكر آخذا بطرف لسانه يقول هذا أوردني الموارد هذا الذي أوردني الموارد أبو بكر الصديق ብዙ ጊዜ መላሳቸውን ይዘው እንዲህ ይሉ ነበር ጉድ የሚሰራኝ ይህ መላሴ ነው እያሉ ተጋግሞ ሲናገሩ ብዙ ጊዜ አስተውያለሁ ይላል አብዱላህ ብን መስዑድ رضي الله عنه وارضاه ራሳቸውን ሲወቅሱ እንዲህ ይሉ ነበር አንድ ጊዜ صፋ ላይ ወጡና መላሳቸውን ይዘው فقال يا لسان أنت ملاس هوي يعني قل خيرا تغنم ራሳቸውን ያናገሩ ملاسي هوي خيرا تناገር ትርፋማ ትሆናለህ ብዙ ነገር خيرን ትማርካለህ خيرን ትሰበስባለህ አጅርን خير زرافي أجر زرافي ትሆናለህ واسكت عن شر تسلم ككفو ነገር አንደበትህ ጠብቅ
سلاماوي ትሆናለህ ከአደጋና ከቅጣት من قبل أن تندم ከመጸጸት በፊት ይሉ ነበር ثم قال سمعت رسول الله صلى الله عليه وسلم يقول أكثر خطايا ابن آدم في لسانه يا الله ملكتني عليه الصلاة والسلام እንደዚህ ሲሉ ሰምቻለሁ የብዙ ሰው አብዛኛው ወንጀል ብዙ አይነት ወንጀል ይኖርብናል አይደል ግን አብዛኛው ወንጀልን ሸማቹ ከሰውነታችን አካል የቱ ነው ምላስ كفر የሚሰራው ሽርክ የሚሰራው ዲን የሚሰደበው አላህ የሚሰደበው መልእክተኛው ሰለላሁ ዐለይሂ ወሰለም ሰው የሚሰደበው በምላሱ ሰው የሚታማው ሰው ላይ ፍርድ የተዛባ ፍርድ የሚሰጠው በምላስ ነው ምላስ የወንጀላችንን አብዛኛውን ክፍል የሚይዘው እሱ የምላስ ጣጣ በጣም ከባድ ነው በዱንያም በአኺራ ተናግሮ ይሰበሰባል ሌላ ሰውነት ይጠቃል ይሄ ከፍተኛ አደጋ መሆኑን ያሳየናል አቡ ሐያን التيمي ምን ይላሉ የረቢዕ ልጅ መጣችና አባቴ ሆይ መጫወት እፈልጋለሁ ስትል አባቴ የመከራት ምክር እንዲህ ነበር ይላሉ ያ ቡነየቲ اذهبي قولي خيرا ሂጂ ተጫወቺ ችግር የለው ግን አደራሽን ኸይርን እንጂ እንዳትናገር ያ ራሳቸውን ይገመግማሉ ልጆቻቸውን በዚህ ያንጻሉ ኸይርን እንጂ አትናገር خلاص ኸይር ንግግር ሁሉ ጊዜ በርን ከፋች ነው ልብ ይከፍታል ኸይር ማዳመጥ ማይፈልግ ሰው እንኳን በኸይር ካናገርከው ልቡ ይከፈታል አይችልም ለዚህ ነው አላህ Subhanahu Wa Ta'ala ነብዩላህ ሙሳ አለይሂ ሰላቱ ወሰለም ከፍርዓን ጋር ታይዞ ነብዩላህ ሙሳ እና ሃሩን አለይሂ ሰላቱ ወሰለም ምንድነው ያላቸው فقولا له قولا لينا ለስለስ ያለ ንግግር ተናገሩት لعله يذكر او يخشى ምናልባት አላህን ያስታውስ ይችላል ወይም ይፈራ ይሆናል እና ምላሳቸውን እጅግ በጣም ሙሐሰባ ያደርጉ ነበር የምላስ ጣጣ በጣም ከባድ ነው መጥፎ ነው እንዲህ አድርገው ምላሳቸውን ይገመግሙ ነበር ሌላ ራሳቸውን የሚገመግሙበት ሌላ አቅጣጫ ለምሳሌ ሶላትን በጀማዓ አለመስገዳቸው ወይም በአግባቡ አጥርተው አለመስገዳቸው ጉዳይ ላይ በጣም ራሳቸውን ይመረምሩ ነበር ሶላት ብዙ ሙስሊሞች እንደሚዘናጉ የታወቀ ነው በሚያሳዝን መልኩ አላህ ጠብቁ ሶላትን ጠብቃችሁ ስገዱ ነበር ያለው حافظوا على الصلوات والصلاة الوسطى وقوموا لله قانتين የሶላት ጉዳይ በጣም ከባድ ስለሆነ ነው ነብዩ አለይሂ ሰላቱ ወሰለም العهد الذي بيننا وبينهم الصلاة فمن ترك الصلاة فقد كفر ያሉት በእኛና በካህዲዎች መካከል በኢአማኞች መካከል ያለው ልዩነት መለያው ቃል ኪዳን ሶላት ነው ከተውሂድ ባሻገር ማለት ነው ሶላትን የተወ በግጥም ክዷል አሉ ረሱል አለይሂ ሰላቱ ወሰለም በሌላ ሐዲስም بين العبد وبين الكفر ترك الصلاة በማንኛውም ግለሰብና በኩፍር መሃል ያለው መለያ ሶላት ነው ሶላትን ከተወ አለቀለት ብለው ተናግረውለት ረሱል አለይሂ ሰላቱ ወሰለም እና ቀደምቶቻችን ሰለፎች በሶላት ጉዳይ ራሳቸው እንዴት እንደምንገመግሙ እንመልከት روى الإمام أحمد يقول عن أبي إدريس الخولاني رحمه الله من التابعين قال جلست إلى أصحاب النبي صلى الله عليه وسلم وفيهم عباد بن الصامت رضي الله عنه وأرضاه كنبي عليه الصلاة والسلام بعد ربوش قال عندي زي كوتش الكون يلال نبي الناس مهل عباد بن الصامت نبر رضي الله عنه وأرضاه سلويتر أنسو يتوسنت سنة نوالو يتوسنت واجب نوالو فقال عبادة بن الصامت رضي الله عنه وأرضاه من قالوا لا أدري ما تقول غير أني أشهد لسمعت رسول الله صلى الله عليه وسلم يقول من دم الترى لكن قلني نبي عليه الصلاة والسلام اندي سيلو مسماتين مسكرين نقر الله له أتاني جبريل من عند الله تعالى جبريل متانا وقال إن ربك أرسلني إليك جيتاي ودانت لكونيال جيتا ودانت لكونيال إني افترضت على أمتك 5 صلوات
በኡመቶቼ ላይ 5 ሰላዋቶችን ግዴታ አድርጌያለሁ فمن أداهن بحقوقهن وطهورهن እነዚህን ሰላት በአግባቡ ሐቁን ጠብቆ በጥራት የሰገደ طهارውን ጠብቆ ያደረገ وما افترضت عليه فيهن በእነዚህ ሰላት ውስጥ ግዴታ ያደረኩበትንም የፈጸመ فإن له عهدا أن أدخله الجنة جنة እንደማስገባው ቃል ገባለታለሁ ومن انتقص من حقوقهن شيئا የሰላትን ሐቅ አንዱንም ያጎደለ فلا عهد له علي إن شئت عذبته وإن شئت غفرت له ሰላቱን ከተወግን ሐቁን ካጓደለ ቃል ገብቻለሁና ብዬ ቃሌን የመጠበቅ ግዴታ የለብኝም ከፈለኩኝ እቀጣዋለሁ ከፈለኩኝ ደግሞ እቀረዋለሁ ብለዋል አሉ እንዲህ አድርገው ይተሳሰቡ ነበር የሰላትን ክብደትና አደገኝነት ያሳያል አንድ ጊዜ ምን ይላሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወአርዳ صلاة العصر بجماعة مسجد عملتاቸውና فتصدق بأرض قيمتها 100,000 درهم በ100,000 ድርሃም የሚተመን መሬት ነበራቸው እሱን ቀጥታ ሰደቃ አድርገዋል صلاة الجماعة ስላለፋቸው መቀጣጫ ማለት ነው እኛ ግን ከዓመት እስከ ዓመት صلاة الجماعة ቢያመልጠን ምንም አይመስልንም ኢዘን ችግር አለብን ማለት ነው የሆነ ጉድለት አለብን ማለት ነው እነሱ ግን እንደዚህ ነበሩ رضي الله عنهم وأرضاهم جميعا حاتم الأصم وهو رجل صالح يقول صلاة العصر في جماعة عملت أونا أبيت سجد بتعام مالكس جمرانه لمن صلاة الجماعة سلام اللتو نا قدن يوتشمتنا صلاة الجماعة سلام لفه أعظم الله أجرك علت تعزية إن አያቸውና ሲያቸው በጣም ጥቂቶች ናቸው ትንሽ ቁጥር ያላቸው ጓደኞቹ ናቸው የመጡት አሁንም አለቀሰ طيب من دون يسلكس አሉት قال لو مات ابن من أبنائي لأتى أهل المدينة كلهم يعزوني لأتى أهل المدينة كلهم يعزوني أما أن تفوتني الصلاة فلا يأتيني إلا بعض أهل المدينة يموتوا لجيبه النور أن لما اطمانات لتعزية የከተማው ሰው ሁሉ ተረባርቦ ይመጣ ነበር አሁን ግን ሰላተ الجماعة ስላመለጠኝ ተዕዚያ እናንተ ብቻ ናችሁ ምድርሱ ይሄ ያስለቀሰኝ ነው ለካ ወንድም የለም ለካ ሰው የለም እንዴ አስባለኝ እኛ አንዳንዴ ከሳምንት እስከ ሳምንት ከዓመት እስከ ዓመት ጎረቤታችን እንዳለ ጓደኛችን እንደሆነ እዛው ቅርብ እንዳለ ጀማዓ እንደማይመጣ ያወቅን ዞር ብለን እናም እንኳን ተዕዚያ ምን በሰላም ነው ምናም ብለን አንጠይቅ እኛ ሞተናል እሱ ሞቷል የሞተን መቼም ተዕዚያ ማድረግ አይችልም በሚያሳዝን መልኩ ثم قال ماذا والله لموت أبنائي جميعا أهون عندي من فوات صلاة الجماعة أني من هذا والله صلاة الجماعة كم يعملتين لجي بموت يقلني لجي موت قلدار لما تلك مصيبة تلك فتنان تلك بلاء كم هو نمقاقن صلاة الجماعة كم يعملتين لجي بموت الشالين تلكن مصيبين تعزيات تارقنكم ميارقين سوء اللهم تنش بجان تنش المصيبة كجماعة أنصار كدين أنصار تنش المصيبة سيقت من قن هل من الربال بلا لك أسيلا تولوا وأعينهم تفيض من الدمع حزنا ألا يجد ما ينفقون لمن دنيا لك أسم لأنه ترك طاعة عند عبادا قديتها اللبتين صلاة الجماعة سلتونا تفسر الشالون صلاة تتقوى المنبلو صلاة الجماعة سلال سجلنا لو حسبوا أنفسهم على إضاعة أوقاتهم بل إلا أكتاج راساتهم محاسبة يا رب تنبروا السلف سلفوش بمن نبر قزياتهم بما باكن قد إلي راساتهم يمرمرون نبرا عندما استوالوا وعندما وجهتوشي ብዙ ጊዜ ጊዜያችንን በአብዛኛው በብዙ ነገር ነው የምናጠፋው ወይም ቲቪ በመመልከት አሁን ደግሞ ሶሻል ሚዲያ አለ
በጣም የፈተነን ቁጭ ብሎ አንዳንዶች እንደሚሉት ለምሳሌ ቲክቶክ የሚባለው የሸይጣን ዓለም አለ ያው ኸይርም ሸርም አለ እዛ የተቀመጠ ሰው በፍጥነት ተነሳ የሚባለው 1 ሰዓት የተቀመጠ ነው ይላል በፍጥነት ቶሎ ዘግቶ መነሳት የቻለ ይሄ ጎበዙ ማለት ነው ሌላውሳ ረጅም ሰዓት ያሳልፋል ቁርአን ቢሆንስ በጣም ከፍተኛ ጥግ 1 ሰዓት ነው ከፍተኛው ማለት ነው የሚቆየው የዚህኛው ግን አነስተኛው ምን አይነት ነገር ነው የምንሸመተው እዛ ከኸይሩ ይልቅ ሸሩ በጣም ብዙ ነው ፊትናው በጣም ብዙ ነው እንደዚህ ራሳችንን ጊዜያቶችን ስንገል ጊዜውን አይደለም የገደል ነው ራሳችንን እንደገደልን ማወቅ አለብን ራሳችንን ነፍሳችንን እየገደልናት ነው ህይወታችንን እያጠፋን ነው ሰው በመሳሪያ ራሱን ሲያጠፋ ራሱን ገደለ ይባላል ከዛ በበለጠ ጊዜውን ሲያባክን ህይወታችንን ስናባክን በእንደዚህ አይነት ነገሮች የሚናገር የሚጋገር የለም ሁሉም ዝም ነው ጊዜ ያሳልፍ መደበሪያ ነው አይምሮ ሪፍሬሽ ማድረጊያ ነው ይባላል ሌላው አስጨናቂ ነው ህይወት በሐራም ነው ራሳችንን እናዝናን ነው نبيك عليه الصلاة والسلام لا تزول قدم ابن آدم يوم القيامة من عند ربي حتى يسأل عن 50 خمس ነገሮችን ሳይጠየቅ ማንም ሰው ካለበት ቦታ እግሩ አይንቀሳቀስም ብለው ረሱል عليه الصلاة والسلام እድሜን በመፈጀኸው ወጣትነትን በመጨረስከው ገንዘብህን ከየት አመጣኸው በምን ላይ አዋልከው ምን ሰራህበት እውቀት ሰጥቼ ነበር ምን ሰራህበት ብሎ የሚለው ጥያቄ ሳይጠየቅ አያልፍም ብለዋል ሰለፎች ወቅታቸውን ከወርቅ የበለጠ ሳይሆን ከነፍሳቸው የበለጠ ነበር እንደ ነፍስ አርጋው ነበር የሚቆጥሩት خلاص خير እንሰራበት ጊዜያችን እኮ ወቅት ነው ሌላ ምን አለ አላህ የምንገዛበት ጊዜ ውድ ነገር ነው እና ابن مسعود رضي الله عنه وارضاه لمثال من ينبره ما ندمت على شيء ندمي على يوم غربت شمسه اقترب فيه أجلي ولم يزدد فيه عملي عبد الله بن مسعود أني بهوتي يتتصدقبت يقوچهبت ቀን የለም የተቆጨሁባቸው ብዙ ቀናቶች አሉ በጣም ጠንካራ ቆጨቴ ግን ምንድነው ይላሉ ህይወቴ መጠናቀቂያው አጀሌ የደረሰ ስራዬ ሳይጨምር የመሸብኝ ቀን በጣም ይቆጨኛል ያንገበገበኛል ልበል መሞቻ ጊዜ የደረሰ ኸይር ስራዬ ሳይጨምር ፀሐይ ከጠለቀች ያ ምሽት ያ ቀን ለኔ በጣም የጸጸትና የቁጭት ቀን ነው صحابي الجليل عبد الله بن مسعود رضي الله عنه وارضاه እግራቸው ቀጭን ባታቸው ቀጭን ነበር እንደውም አንድ ጊዜ ዛፍ ላይ ወጡና ንፋስ ሲነፍስ ይዟቸው ሊበር ሲል ሰሃቦች ሳቁባቸው ነብያችን ሰለላሁ ዐለይሂ ወሰለም እንደምን ያስቃቸዋል የባቱ የእግሩ ትንሽነት ነው እንደሚያስቃቸው ይህ እኮ እግሩ ነገ የውመል ቂያማ አላህ ዘንድ ከኡሁድ ተራራ የበለጠ ይመዝናል የሰውነት ግዝፈት ክብደት ምናምን አይደለም አኺራ የአኺራ ማንነታችን መለኪያ የሥራችን ጥራት ነው ሚዛን እንዲደፋ ወይም ሚዛን እንዲያልፍና እንዳያልፍ የሚያደርገው يقول من أمضى يوما من عمره في غير حق قضاه عبد الله بن مسعود أو فرض أداه أو مجد أثله أو حمد حصله أو خير أسسه أو علم اقتبسه فقد عق يومه وظلم نفسه እድሜውን አንድ ሰው ሐቅን ሳይፈርድ ካሳለፈ ወይም ግዴታ ሳይወጣ ወይም ደግሞ መሰረት ጠንካራ ዝናን መስርቶ ካላለፈ ወይም ደግሞ የሚያስመሰግን መልካም ነገር ሳይሰራ የቀረ ወይም ደግሞ ኸይርን ሳይመሰርት ያሳለፈ ወይም ዒልምን اقتباس አድርጎ ዒልምን ሸምቶ በመሸመት ጊዜውን ያላሳለፈ ጊዜውን በድሏል ነፍሱን በድሏል ይላሉ ሰሒም መውላ ቢን ተሚም ደግሞ በኩላቸው ምን ይላል
يقول جلست إلى عامر بن عبد الله عامر بن عبد الله قال كتبه طبقت له وهو يصلي يسجد لا نقرأ كتبه يستطبق فتجوز في صلاته صلاة أسطروا أفتنا أرجو أسطر سجدنا ثم أقبل علي كزان بها لنيال أرحني بحاجتك فإني أبادر قدامهم تولو نقرنينا أصرفين أني بطعم تشكل الله يتودادركኝ ሳይደርስብኝ ቶሎ መፍጠን ፈልጋለሁ ምንድነው ምትወዳደው ወይ ምትቸኩለው ወይ እንዳይደርስብህ ያጣደፈህ ምንድነው قال ملك الموت እያሳደደኝ ስለሆነ እንዳይደርስብኝ ቶሎ ከመድረሱ በፊት መልካም ነገር ማስቀደም ፈልጋለሁ قال فقمت عنه وقام إلى صلاته خلاص ما رجع لبين أرجع ويمتشي تولو هيدكين صلاتهم كتلها جزء اللينيم لجزيات أني نبر مساسوت جزء اللينيم لك جزء ناتشامين تولو متلون بليننا خلاص أنيم جزء اللي تكم أنتم بجزء تتكملون نبر وقال رجل قف حتى أكلمك عندنا يوم المول عندهم أنا لو عندي قمنا لا نقره سيلو قال فأمسك الشمس صاحب متسقم اللي كونه دقيقة سكندوشن وقت متيزل اللي كونه تقدر اللهم أنا من أدر قال له قم من دلبها نقرها الله عليه بنا هكذا كانوا حريصين ليلة طجع حسبوا أنفسهم على الاشتغال بغير ما يعنيهم بما يملكتاتهم نقر راساتهم وطرتوس كمكتت ያልሆነ ነገር ውስጥ ከመዘፈቅ ራሳቸውን በመጠበቅ ላይ ራሳቸውን ይመረምሩ ነበር እንደምታውቁት ረሱል አለይሂ ሰላቱ ወሰለም في الحديث الصحيح من قالوا من حسن اسلام المرء تركه ما لا يعني የአንድ ሰው እስልምናው ከማማር ገጽታው አንዱ ከጥሩነት ወይም እስልምናው ጥሩ ነው አምሯል ከሚያስብለው ነገር አንዱ መሰረቱ ምንድነው የማይመለከተውን መተው ነው ብለው ረሱል አለይሂ ሰላቱ ወሰለም ነሰለፎች ይህን መሰረት በማድረግ ማያገባቸው ነገር ላይ ገብተው ከመዳከር አንደበታቸውን በጣም ይጠብቁ ይቆጥቡና ራሳቸውን ይመረምሩ ነበር عطاء بن رباح رحمه الله لمثال من يلو نبر أما يستحي أحدكم لو نشرت صحيفته التي أملى في صدر نهاره وليس فيها شيء من أمر آخرته ينفعه عند سو لمثال عاسفرهم من ديال የሥራ መዝገቡ ተዘርግቶ ቀኑን ሙሉ ከጧት ጀምሮ እስከ ማታ የሰፈረበት ያሰፈረው መዝገብ ሲከፈትለት ለአኺራ የሚጠቅመው አንድ ነገር ሳይኖር እዛ የሰፈረው መዝገቡ ላይ ሳይኖር ቢቀር አያሳፍረውም ይላል ይሄ ልበሉ ወንጀል ኖሮት እኮ አይደለም ማለት ግልጽ ነው የሰራው ለዱንያ ብቻ ሊሆን ይችላል የሰራው መዝገቡ ላይ ለአኺራ የሚጠቅመው አንድ ነገር እንኳን ሳይሰራ ሳይኖር መዝገቡ ላይ ሲያልፍ አንድ ሰው አያሳፍረውም ይሉ ነበር أبي دجانة رضي الله عنه زند قبونا سويت تامو نبرة نفيتاتشو بتأم يا برا نبري لالو ناندي بلا تيقواتشو ما منه وجه فيته بتأم يا برا للسالواتشو قال ما من عمل شيء أوثق عندي من اثنتين إنه من نجري لهم جن ሁለት ነገሮች ብቻ ጠንካራ የሚያስተማምኑ ነገሮች አሉ ጥሩ ብዬ ሰርቼ ያለው ብዬ ማስበዋለሁ አንደኛ كنت لا أتكلم فيما لا يعنيني ما يملكتين ጉዳይ ላይ ገብቼ አላወራም ነበር ሁለተኛው ለሙስሊሞች ልቤ ሰላም ነበር በእነዚህ ሁለት ምክንያቶች ጥሩ ውጤት ያገኘ ይመስለኛል ነበር وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم عند سوي داود الطائي رحمه الله زند قبا لزيارة نبيت الذي مكانية جمرة مكلاوت عمل الله دلتو تارا قرقدا من يبهل أنت لا يهون كرارا لك وين أقرهن ثم قال يا إمام على يا شيخ اللي يبالو إن في سقف بيتك جذعا مكسورا بيته تارا لي يتسبر جند ويم يا كورنيسو እንደምን ለው ወይም እንጨት የተሰበረ አላላች قال ابن اخي يوم دم الجهل
إن لي في البيت 20 سنة እዚህ ቤት ውስጥ 20 ዓመት ኖሬያለሁ ما تأملت سقفه عندك ان ኮርኒስ እንዲጣራውን ቆመ ቀናብያ ይቻላል አስተውያለቅም በአስተውሎት አይም ሳይሆን ሊያዩ ይችላል ግን እንዲህ አስተውያለቅም የቱ ጋር ነው የተሰበረው የቱ ጋር ነው አይቼ እንዲህ በዚህ አይነት አስተውሎ አይቻላልም ማለከ ወለሁ رحمك الله ስለ ጣራይ ምን አገባህ አንተና ጣራይ ምን አገናኛችሁ ተው من حسن الإسلام المرء تركه ما لا يعنيه ابن بشار رحمه الله እንዲህ አሉ አንድ ጊዜ الله ወለላቸውን ሁለታ ሲናገሩ ምን አሉ منذ 30 سنة ك30 ዓመት ጀምሮ ما تكلمت بكلمة أحتاج أن أعتذر عنها በእርግጠኝነት ራሳቸውን ስለሚመረምሩ ነው የሚናገሩት ለ30 ዓመታት ያክል ይቅርታ የሚያስጠይቀኝ ንግግር ሰዎችን ይቅርታ እንድጠይቅ የሚያስገድደኝ ንግግር መናገር ያን አላስታውስም ይላል ፍጹም አንዳንድ ንግግር ወለም ይለንና ይቅርታ ለመጠየቅ እንገደዳለን አይደል እንደዚህ አይነት ነገር ገጥሞኛ ያቆም ይላል وكذلك احد السلف رحمه الله ሚስቱ ሊፈታ ፈለጋል ተግባባምን ነው እና ምንድነው እሱ ያስከፋችሁ ምንድነው እሱ ጋር ያለው ችግር ሲሉት قال العاقل لا يهتك ستر امراته عاقل ያለው ሰው የሚስቱን የተሸፈነ ማንነት አያጋልጥም አለ ፈታት ከተፋቱ በኋላ ለምን ፈታሃት ሲሉት قال مالي ولمرأة غيري እኔ ስለሌላ ሰው ሚስት ምን አገባኝ ሚስት አይደለችም አሁን ሚስት የሆነች ያላወራሁትን ስለሌላ ሰው ሚስት ምን አስወራኝ እነሱ ብዙ እንዲናገር ፈልገው ነው እሱ ግን ላ ምላሴን ብጠብቅ ብንናገር ተናደን ተቆተን ብዙ ነገር እናወራለን አይደል በኋላ ግን መጸጸት ወይ ይቸግረናል ወይ አንውጣው ወይ አናላምጣው ችግር ሰለፎች ግን እንደዚህ አልነበሩም ራሳቸውን እንዲህ አድርገው በጣም ይገመግሙ ነበር በሌሎችም መልካም ስራቸው ላይ ወንጀል እንዳይሰሩ በሁሉም የህይወታቸው ዘርፍ ራሳቸውን ይገመግሙ ነበር እነሱ እንደዚህ ራሳቸውን ይገመግማሉ እኛስ ያ ኢባደላህ እንደዚህ ነፍሳቸውን ይዘው ሁኔታቸውን ገምግመው ለዚህ ነው አላህ ምርጥ አድርጎ የመረጣቸው በቃ ማንነታቸውን ቀየሩ የአላህ ሪዳ አገኙ ረዲየላሁ ዐንሁም ወረዱ ዐንሁ ተባሉ ሰሃባዎቹ ከዛ በኋላ የመጡትም ሰለፎች ኸይረኞች ሆኑ እኛም ታዲያ የነሱን አራያና ምሳሌ ተከትለን ብዙ ድክመት እንዳለብን ጥርጣሬ የለውም በሁሉም አሁን በተቀስናቸው አይነቶችም በሌሎችም ክፍሎች እንደዚሁ ስለዚህ እኛም ቆም ብለን ራሳችንን መገምገም አለብን አላህ Subhanahu Wa Ta'ala ፊት መቅረባችን አይቀርም መቆማችን አይቀርም መመርመራችን አይቀርም ይህ የማይቀር መሆኑን ካመንን ታዲያ ቀደምም ላይ መግቢያ አካባቢ እንዳልነው በአኺራ ለማመን ማመናችን ጥንካሬው መገለጫ አንዱ ራሳችንን እንመረምር ማድረጉ ነውና አላህ ፊት መቆማችን አይቀርም ራሳችንን እንመርምር ሰውን ገምግም ቢባል 10 ሉክ ተሰጥቶ ማናቀውንም ዛሬ ገና ያየነው ሰው ካፈጣጠሩ ጀምሮ ሁለመናው መገምገም አያቅተንም አለባበሱ አበላሉ አጥጥ ሁሉ ነገር ምናቀውን ማናቀውን ማለት ለራሳችን ግን ቢሰጠን ምን እንመረምር ይሆን ራሳችንን ገምግም ቢባልስ እንፈትሽ ቢባልስ ሰው መመርመር ቀላል ነው ምንም አይከብድም ራሳችንን ብንገመግም ግን አንዳንዴ የሚያዞረን ይመስለኛል ግራ ይገባናል ከየቱ ልጀምር ሁሉ ነገር በስቶብን ችግር የለውም ከየቱ ምን ጀምር ራሳችንን እንመርምር عمر الخطاب رضي الله عنه وارضاه እንዳሉት حاسبوا انفسكم قبل ان تحاسبوا كما مرمرات በፊት ራሳችሁን መርምሩ وزنوها قبل ان توزنوا كما መዘናችሁ በፊት መዘኗት وتأهبوا للعرض الأكبر الله فيت لمن قومበት የአደገኛው الله فيت من ቀርቡበት ጊዜና ሰዓት አለ ለዛ እንዘጋጅ يومئذ تعرضون لا تخفى منكم خافية الله فيت ቀርበን ምንም የሚሰወር ነገር የለም ሁሉም በግልጽ የሚመጣበት ጊዜ አለ ያ ቀን ከመድረሱ በፊት ዛሬ ባለን ሰዓት ዛሬ ባለን ህይወት ራሳችንን በሁሉም ህይወት ክፍልን ገምግም መልካም የአላህ ባሪያዎች እንሆናለን الله سبحانه وتعالى بسمانه تتقاميዎች አድርገን حقنا سايتون يمنكتل الله يدرغن هذا والله تعالى أعلى وأعلم وصلى الله وسلم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك
أشهد أن لا إله إلا أنت أستغفرك وأتوب إليك.